ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች፣ አማራ ወጣቶች ማህበር በመላው ክልሉ የሚገኙ ወጣቶችን በማስተባበር በሳምንቱ ያከናወናቸውን አበይት የበጎ አድራጎት ስራዎች ወደ እናንተ የምናደርስበት ሳምንታዊ የዜና ዳሰሳችን ተጀምሯል። ከሆስፒታል ጽዳትና ህሙማን ከመጠየቅ እስከ ሺዎችን ያቀፈ የማዕድ ማጋራት እንዲሁም የአቅመ ደካሞችን ቤት እስከ መጠገን የደረሱ ልብ የሚነኩ የበጎ አድራጎት ውሎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጋበዙ የፕሮግራሙ አዘጋጅና አቅራቢ ያደለው ጌጡ ነኝ። አብራችሁን ቆዩ። የደሴ ከተማ አማራ ወጣቶች ማህበር በማህበራዊ አገልግሎትና በወገን ደጋፊነት ላይ ያላቸውን ቁርጠኝነት የሚያሳይ አርአያነት ያለው ተግባር በደሴ ሪፈራል ሆስፒታል ፈጽመዋል። አባላቱ ከሆስፒታሉ ተኝተው ለሚታከሙ ህሙማን እና ለጠያቂዎቻቸው የማዕድ ማጋራት ፕሮግራም ያካሄዱ ሲሆን በተጨማሪም የሆስፒታሉን ግቢና የተለያዩ ክፍሎችን የማጽዳት ተግባር አከናውነዋል። ወጣቶቹ በህመም ላይ የሚገኙ ወገኖችን ማበረታታት፣ ማብላትና አካባቢያቸውን ማጽዳት የወጣትነት ቀዳሚ የበጎ አድራጎት ኃላፊነታቸው ነው ያሉ ሲሆን የሆስፒታል አስተዳደርና የታካሚ ቤተሰቦችም ላደረጉት ወገናዊ ድጋፍ የላቀ ምስጋናቸውን አቅርበዋል። በደብረ ታቦር ከተማ ደግሞ አማራ ወጣቶች ማህበርና የአማራ ሴቶች ማህበር በጋራና በትብብር ባካሄዱት ታላቅ የመረዳዳት መርሃ ግብር ከ1000 በላይ ወገኖቻችንን ተጠቃሚ ማድረግ ችለዋል። በዚህ የተቀናጀ የበጎ አድራጎት ስራ በዝቅተኛ የኑሮ ደረጃ ላይ የሚገኙ አቅመ ደካሞች፣ የጎዳና ተዳዳሪዎችና ድጋፍ የሚሹ ዜጎች ተጋብዘው የምገባ ፕሮግራሙ በተሳካ ሁኔታ ተካሂዷል። ይህም ሁለቱ ማህበራት አቅማቸውን አስተባብረው ያከናወኑት የእርስ በርስ መደጋገፍና የማህበረሰባዊ ኃላፊነት የመወጣት ትልቅ ማሳያ ሆኖ አልፏልም ተብሏል። በምዕራብ ጎንደር ዞን በገንዳ ውሃ ከተማ የሚገኘው አማራ ወጣቶች ማህበር በበኩሉ ቀደም ሲል ሰው ለሰው በጎ አድራጎት ድርጅት መኖሪያ ቤት ለሰራላቸው አረጋውያንና አቅመ ደካሞች የበዓሉን ፍስሐና ደስታ አብረው ያሳልፉ ዘንድ የማዕድ ማጋራት ስራ አከናውነዋል። ማህበሩ ወጣቶችን በበጎ አድራጎት በማስተባበር የህብረተሰባችን አለኝታ የሆኑ አረጋውያንን በመደገፍና የተቸገሩትን በመርዳት የፍቅርና የመረዳዳት ባህላችንን በተግባር ያሳየበት ሲሆን በቀጣይ ማህበሩ ኃላፊነቱን አጠናክሮ እንደሚቀጥልም አስታውቋል። በተመሳሳይ በምዕራብ ጎንደር ዞን በመተማ ወረዳ በመቃና ሽንፋ ከተሞች አማራ ወጣቶች ማህበር የዜጎችን የክረምት በጎ አድራጎት ተግባር በጥሩ ሁኔታ እየተከናወነ ይገኛል። ማህበሩ በእነዚህ አካባቢዎች የሚኖሩ አቅመ ደካሞችን በመለየት የመኖሪያ ቤቶችን የመጠገንና አዲስ ሰርቶ የማስረከብ ስራዎችን በስፋት በማካሄድ ላይ ነው። ይህም ለበርካታ ወገኖች ከክረምቱ ቅዝቃዜና ዝናብ መከታ መሆንም ችለዋል። በሌላ በኩል የመራዊ ከተማ ወጣቶች የፍስለታ ጾምን ምክንያት በማድረግም ለአቅመ ደካማ አረጋውያን የማዕድ ማጋራት መርሃ ግብር አከናውነዋል። ወጣቶቹ የበዓሉን ፍስሐና ደስታ ከአረጋውያን ጋር በመካፈል ያሳዩት ወገናዊ ፍቅርና ትህትና በአካባቢው ማህበረሰብ ዘንድ ከፍተኛ አድናቆትን አትርፎላቸዋል። ውድ አድማጮቻችን፣ አማራ ወጣቶች ማህበር አባላት በተለያዩ የክልሉ አካባቢዎች ያከናወናቸውን እነዚህን አበይት የበጎ አድራጎት ስራዎች የወጣቶችን አንድነትና የወገናዊነት ስሜት ምን ያህል ውጤታማ እንደሆነ በተግባር ያሳዩ ናቸው። ቪዲዮ ከተመቻችሁ ላይክና ሼር በማድረግ መልካም ስራዎችን አብረን እንስራ። አዳዲስ የፕሮግራም ዳሰሳዎችን በፍጥነት እንዲደርሳችሁ ደግሞ ሳብስክራይብ ማድረጋችሁን አትርሱ። በሚቀጥለው ሳምንት በሌሎች አበይት ዜናዎች እስከነገናኝ ቸር ሰንብቱ።